ውድና የተከበራችሁ በመላው ዓለም ያላችሁ ቤተሰቦቼ እንኳን ሰላም መጣችሁ ወደ እኔ ቤት። እግዚአብሔር ያክብርልኝ፣ ክፉ አይንካችሁ፣ በስራችሁ ስኬታማ ሁኑ። እንግዲህ ዛሬ ይዤላችሁ የመጣሁት የዶቭ ሳሙናና የቡና አሰራር እንዴት እንደሆነ ነው። ይኸው ዶቭ ሳሙና አለኝ። እኔ ግን የጀመርኩት እየታጠብኩበት ያለ የዶቭ ሳሙና እሱን በዚህ ያው ቦርሼና እንዴት አርጌ እንደምሰራው አሳያችኋለሁ። ለፊት ማለት ነው የምጠቀመው ዶቭ ነው፣ በዚህኛው ዘር ማለት ነው። የዶቭ ሳሙና በጣም ጥሩ ነው። እስኪ እንሞክረው፣ አብረን እንሞክረው ማለት ነው። አዘጋጅቻለሁ ማለት ነው። ሳሙናውን የዶቭ ሳሙናውን ይኸው እንዲህ ፍቄ አዘጋጅቻለሁ። እዚህ ጋር አንድ ማንኪያ ቡና አለኝ። ቡና የተወቀጠ ቡና። ይሄው የዶቭ ሳሙናውን እስኪ ወደ እቃው ልገልብጥና እንዴት አሰራሩን አብረን እናያለን። አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ፣ ነባሮቹ ደግሞ ላይክ በማድረግ አግዙ። በዚህ አድርጌዋለሁ። ውሃው እስኪ ሞቅ ድረስ እጠብቃለሁ። ጠብቄ አሳያችኋለሁ ማለት ነው። እስኪ አሁን የሚሆነውን ውጤቱን እናያለን። አሁን እንደዚህ አድርጌዋለሁ። በዚህ አድርጌዋለሁ። ዶቭ ሳሙና ነው እንግዲህ። እስኪ ሞቅና እስኪ ፈላ ድረስ ልጠብቅ፣ ቪዲዮ እንዳላረዝምባችሁ። ዶቭ ሳሙና በነገራችን ላይ በሮዝም አለ፣ በዚህም አለ፣ በሰማያዊው በጣም ጥሩ ነው። እኔ ፊቴን የሚመቸኝና ለራሴ የሚጠቅመኝ ነገር ነው። ብዙ አመት የተጠቀምኩትኝ ነው። በነገራችን ላይ ኢትዮጵያ ላይም ማለት ነው ኢትዮጵያ እንትን ቆዳ የፊት ቆዳ አንዳንድ እንትን ጭርት ማዲያት ምናምን ነጭን ለመወጣብን እንደዚህ አይነት ነገር ያዛሉ። አጋጣሚ እንደ ጭርት ነገር ወጥቶባት ልጄ ማለት ነው አለርት ሄዳ አለርት ስሙ ጠፍቶብኝ ነው። አያችሁ፣ አለርት አዘውላት በጣም ቆንጆ ነው። እኛ ጋር የሚታዘዛል ለማለት ፈልጌ ነው። እና ዶቭ ሳሙና በጣም ምርጥ ነው ለፊት። የሚደርቅን ባህሪ ካለው ፊታችሁ አንዳንድ ነገር ችግር ያለው ያው ሁለቱንም መጠቀም ትችላላችሁ ማለት ነው። በሮዙም አለ በእንትኑም አለው። በጣም ቆንጆ ነው። ለጸጉርም በጣም ቆንጆ ነው ዶቭ ሳሙና። ተጠቅሜውና ውጤቱን ስላየሁት ማለት ነው። እስኪ አብረን እናየዋለን የዚህንም ውጤት። ተሎ አይቀልጥም፣ ለመቅለጥ ያስቸግራል። ለምን እንደሆነ ባላቅም ማለት ነው። እኔ ትንሽዬ የወይራ ዘይት እጠቀማለሁ ማለት ነው። ትንሽዬ የወይራ ዘይት እጠቀማለሁ። ተጠቀሙ፣ እናንተም ተጠቀሙ። የወይራ ዘይት ኦሊቬል ነው የሚባለው። ኦሊቬል ዘይት፣ የወይራ ዘይት ማለት ነው። ኦሊቬል ዘይት እኔ ለእናንተ ለማሳየት በትንሿ ነው የሰራሁትኝ። እስኪ ከዚህ ቀደም አልቀረጽኩትም እንጂ ሰርቼው ተጠቅሜው ጨርሻለሁ። አሁን አዲስ እንግዲህ ስጠቀመው ደግሞ አሁን አሳያችኋለሁ ማለት ነው። ያው ውሃው እየፈላ ነው። የሳሙና ነገር ውሃው እየፈላ ነው። ያው እንግዲህ ሳሙናዬ እየቀለጠ ነው። ለመቅለጥ በጣም ነው የሚያስቸግረው፣ ግን እናንተ በጣም ያስቸግራል። እየቀለጠ ነው። እንደዚህ ዘይት አርግበታለሁ። እናንተ ምን እንደምታረጉ ባላቅም እኔ ዘይቱን አደረኩበት ማለት ነው። ፕላስቲኩ ስለሌለኝ ለማውጣት ስለሚቸግረኝ ማለት ነው። አሁን እስኪ ያው ቀልጧል። ቡናዬን አርጌ እየቀለጠ ነው። አሁን ቡና እጠቀማለሁ ማለት ነው። ቡና ዱቄት አንድ ማንኪያ ከሩብ ማለት ነው። እዚህ ካሜራ ለመያዝ አይመቸኝም በነገራችን ላይ። እኔው ራሴ ባንድ እጄ ይዤ ባንድ እጄ ስለምቀርጽ ቆይ ሞክሩት፣ እርግጠኛ ነኝ ትወዱታላችሁ። ይኸው እኔ ቡና ዱቄት አድርጌበታለሁ። ቡና ዱቄት ለፊት ጥራት፣ ለፊት በጣም ምርጥ ነው። ቡና ዱቄት አድርጌበታለሁ። እናንተም ቡና ዱቄት አርጉና ሞክሩ። የቡና ዱቄትና ዶቭ ሳሙና አንድ ጋር ማለት ነው። ለመቅለጥ ያስቸግራል በነገራችን ላይ ጊዜ ይፈጃል፣ ግን ይቀልጣል ማለት ነው። ሞክሩት፣ በጣም ጥሩ ነው። ቡና ዱቄት ለፊት ከማር ጋም ከእንቁላል አስኳል ጋም ከእንቁላል በነጩ ክፍል ማድረግ ቢጠቀሙት በጣም ጥሩ ነው። ያው እንግዲህ ሳሙና ዶቭ ሳሙና እና የቡና ዱቄት ነው እየሰራውላችሁ ያለሁትኝ። ትወዱታላችሁ። ይሄው እንግዲህ
ተዋህዷል። ቡናውና ሳሙናው ማለት ነው። ዶቭ ሳሙና ግማሽ ያህል ነው የተጠቀምኩት። እናንተ የፈለጋችሁትን ትጠቀማላችሁ። እንግዲህ ለእናንተ ላሳያችሁ ነው እንጂ እኔ በሬትም ሰርቼ እጠቀማለሁ ማለት ነው። ለፊቴ ማለት ነው። እኔ ፊቴ በጉር ምናምን የለበትም፣ ማዲያት አለኝ። ግን ማዲያቱ ያው ትንሽ ይደነግጣል ማለት ነው የቡና ዱቄት ሲያገኝ። ይኸው አሁን እንግዲህ ያዘጋጀሁት ፕላስቲክ ላይ እቃ ላይ አድርጌበታለሁ። እንዲወጣልኝ ፕላስቲክ አድርጌበታለሁ ለማንሳት እንዳልቸገር ማለት ነው። ይሄን ይመስላል እንግዲህ ተጠቀሙት። ይሄው የተጠቀምኩትን እንግዲህ ዘይት ዘይቱን፣ የቡና ዱቄት፣ ዘይት ዘይቱን፣ ዘይት ዘይቱን፣ ይሄው የቡና ዱቄት፣ ዶቭ ሳሙና የተጠቀምኩትኝ። ትወዱታላችሁ ብዬ አስባለሁ። አዲስ የሆናችሁ ሰብስክራይብ በማድረግ አግዙን። ነባሮቹ ደግሞ ቤተሰብ በመሆን ቪዲዮ ሙሉን እዩት። የዶቭ ሳሙና በጣም ለፊት ጥራት ከቡናው ዱቄት ጋራ በጣም ጥሩ ነው። ተጠቀሙት። ውጤቱን ደግሞ በሚቀጥለው ዙር አሳያችኋለሁ ማለት ነው።